ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም እንዴት ናችሁ? የተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። እናንተ ጋር እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ መጥቻለሁ። የዛሬው ቪዲዮ እንግዲህ እጅግ የሚያሳዝን ቢሆንም ደግሞ እኔም የምደግፈው ሐሳብ ነው። ዛሬ በጣም ሄርሜላ የመጣችበትን ውሳኔ ሁላችንም በእርግጠኝነት ብዙዎቻችሁ የምትመኙት ነው ብዬ አስባለሁ። እኔም ቢሆን የእሷን ውሳኔ በጣም እደግፋለሁ። ምክንያቱም አቋም ከሌለው ሰው ጋር መሆን መጎዳት እንጂ ትርፉ ምንም የሚፈይር ነገር የለም። ገብታችኋል አይደለም? በጣም የገለጸችባቸው በእሷና በአብርሃም መካከል ስላሉት ፍቅሮች የገለጸችባቸው መንገዶች እጅግ ትክክል ናቸው ማለት ነውና ምናልባት እንግዲህ አብርሃም ይሄን ውሳኔ ይፈልገዋል ብዬ አስባለሁ። እዚህ ፊት ለፊት ላይ እንግዲህ ምናልባት የውሳኔው ተባባሪ እንዳልሆነ ለማሳየት ይሞክር እንጂ ምክንያቱም እያደረገ ያሉት ነገሮች በሙሉ የሚያሳዩት የዛሬው የሄርሜላ ውሳኔ የሚፈልጋቸው ነው ብዬ አስባለሁ። ሩታም እንግዲህ ዛሬ በጣም ደስተኛ ሆናለች። ምክንያቱም ብዙ ጊዜ የምትመኘውና እንዲሆን የምትፈልገው ነገር ነበረ። ዛሬ እጅግ በጣም ደስተኛ ሆናለች። ደስታዋን እንግዲህ ለመቆጣጠርና ሄርሜላን ለማባበል እንኳን እየጠቀመችው ቢሆን ማለት ነው። ምናልባት እንደ ሴት የሚሰማትን ስሜት ነግራታለች። እውነት እኔ በጣም ታሳዝነኛለች ሄርሜላ ማለት ነውና እንደዚህ ያሉ ነገሮች እንግዲህ ብዙ ቤቶች ይፈጠራሉ። ያለመፈለግ ቦታ የማትፈልጉበት ቦታ ላይ መቆየት በጣም ከባድ ነው አይደለ? በጣም ከባድ ነው። በተለይ ደግሞ በፍቅር የማትፈልጉበት ቦታ ላይ ወይም ደግሞ የእናንተን ፍቅር ልፋት የምትሰጡትን ፍቅር ቦታ ለማይሰጡ ሰዎች ጊዜያችሁን ሁሉ ነገራችሁን ሰጥታችሁ ከዛ ሰው ምላሽ ማጣትን የሚያክል በጣም የሚያም ነገር አለ ብዬ አላስብም። አዎ አሉ እንደዚህ ፍቅር ያለ ቦታው ይባላል አይደለ? ፍቅር ያለ ቦታው ከባድ ነው። ሄርሜላ እንዳለችው ነው። በአንድ እጅ ማጨብጨብ ነው የሚሆነው አይደለ? አንዱ ፈልጎ ለፍቅር መስዋዕትነት የሚከፍል አንደኛው ደግሞ በተቃራኒው ስለምንም ነገር ኬርለስ ሆኖ የሚኖርበት ማለት ነውና በነገራችን ላይ ከዚህም ፊትም ብያለሁ እኔ ከዚህም ፊት በነገራችን ላይ ያኔ ሄርሜላ አልቅሳ አብርሃም እንደሚያፈቅራት የተናገረ ጊዜም ቪዲዮ ሰርቼ ነበር። እኔ ምናልባት አብርሃም ስለሚያፈቅራት ሳይሆን ሄርሜላ ስላለቀሰችና ራሷን የሆነ ነገር ታደርጋለች በሚል ፍቅሩን የገለጸላት ይመስለኛል ብዬ ያንም ሰርቻለሁ። ምክንያቱም ሰው ለሚያፈቅራት ሴት አፈቅርሻለሁ ማለት ለወንድ ልጅ እንደውም ቀላል ነው። ለሴት ልጅ ነው ብዙ ጊዜ ከባዱ አይደለም የሚሆነው። ወንድ ልጅ በግልጽ ነው የሚናገረው። ሴት ልጅ ናት እንደውም በግልጽ መናገር የሚከብዳትና ቢያፈቅራት ኖሮ በዛን ያክል እሷ አፈቅርሻለሁ የሚለውን ቃል እስክትለምነው እስክታለቅስ ድረስ አይጠብቅም ብዬ አስባለሁና ከመጀመሪያውም አብርሃም ምንድነው ደስታ ያለበትን ብቻ ፍለጋ ነበረ የሚሄደው እንጂ ፍቅር ኖሮት አይደለም። በቃ ምክንያቱም ሄርሜላ ለፍቅር ብዙ ዋጋዎችን እየከፈለች ነው። አብርሃምን ለማስደሰት የምትከፍላቸው ዋጋዎች በጣም ብዙ ናቸው፣ እጅግ በጣም ብዙ። ትክክለኛ ፍቅር ያለው እሷ ጋር ነው። አብርሃም ግን ምንም ነገር ማለት ነው ምንም የማይሞቀው ሰው ታውቃላችሁ። ምንም የማይበርደው የማይሞቀው ሰው ነው። እሱን ለማስደሰት ብዙ ነገሮችን ስታደርግ አይተናል። ገብቷችኋል አይደል? የተለያየ በቃ በጣም ደስተኛ እንዲሆን በጣም ብዙ ነገሮች ታደርጋለች እና አብርሃም ግን በተቃራኒው ይሄ ነው የምንለውና ምንናገርለት የለም። ሄርሜላን ለማስደሰት ያናል አደረገ ብለን ወንድ ልጅ ነው እንደውም ብዙ ጊዜ ሴት ልጅን ለፍቅረኛው ለማስደሰት ብዙ ነገሮችን ሲያደርግ የምናየው አይደለ? ስለዚህ እነዚህ ነገሮች ራሱ ግልጽ ናቸው። ለሄርሜላ ብዙ ነገሮች ተገልጠውላቸዋል። ብቻዋን እየታገለች እንደሆነ በግልጽ ተናግራለች። ይሄ ግልጽ ነው።
ብዙ ቤት እንግዲህ እንደዚህ ያሉ ነገር አለ። በነገራችን ላይ ቤተሰቦቻችን አንድ ነገር ማወቅ ያለባችሁ ነገር ከአስመሳዮች ጋር ጊዜያችሁ እንዳታጠፉ። ብዙ አስመሳይ ሰዎች አሉ፣ ፍቅር የሌላቸው ግን ፍቅር ያላቸው አስመስለው የሚቀርቡ እናንተን የሚያደክሙ ገብቷቸዋል። ጊዜያችሁን የሚበሉ ብዙ ነገራችሁን የሚበሉ ሰዎች አሉና ከእንደዚህ ያሉ ሰዎች ጋር ጊዜያችሁን እንዳታባክኑ። ገብቷችኋል አይደለ? ምክንያቱም የሆነ ሰዓት ላይ የሆነ ቦታ ላይ ነገሮች እጥፊሉና እናንተ መዳን ያቅታችኋል። በቃ ለመዳን ትቸገራላችሁ። ነገሮቹን ከዛሬ ነገ ከነገ ወዲያ ይገባዋል እያላችሁ እናንተ ትገፋላችሁ። እነዛ ሰዎች ጋር ግን እናንተ ቫልዩ የላችሁ። እንደዚህ ያለ ቦታ ላይ መሆን ደግሞ ከባድ ነው። ስለዚህ አንዳንድ ጊዜ እየመረረንም ቢሆን ውሳኔዎችን መወሰን መቻል አለብን። እንግዲህ ምን አለ መሰላችሁ፣ አንድ የታመመ ሰው መድኃኒት ሲታዘዝለት ምናልባት መድኃኒቱ መራራ ሊሆን ይችላል። መርፌ ከሆነ መርፌው ህመም ሊኖረው ይችላል አይደለም? ከዛም በኋላ ነው ወደ መዳን የምንመጣው አይደለ? ስለዚህ መድኃኒትም መራራ ነው ማለት ነው። ስለዚህ ዛሬ ሄርሜላ የወሰነችው ውሳኔ ቢመራትም ምናልባት ነገ ላይ ህይወቷን ሊያስተካክል ይችላል ብዬ አስባለሁ። ለምን ከማይፈልጋት ምንም ለሷ ምንም በቃ ማለት እሷ ስለሳቀች ብቻ ስቃ ስላገኘችው ስቆ የሚያገኝ የማስመሰል ፍቅር ነው ይሄ ፍቅር ማለት ነው አይደለ? እያየን ያለ ነው አብርሃም። ምክንያቱም ታሞ ከመጣ ወዲህ ራሱ የሚያሳያቸው ነገሮች በጣም ግልጽ ነው ለዚህ ማለት ነው። እሷ በታመመ ጊዜ የከፈለችው ዋጋ ይሄ ነው የሚባል አይደለም፣ ቤተሰቦቹ እስከሚነግሩት ድረስ ማለት ነው አይደለ? ቪዲዮዎችንም አይቷል። ከመጣ ጊዜ ጀምሮ እንኳን ከሷ ይልቅ ለሩታ የሰጣቸው ጊዜዎች ይበልጣሉ። ዋጋ የከፈለላችሁን ሰው እንደዚህ ነው የምትይዙት? እንደዚህ ነው የምትይዙት? አይደለም፣ በእርግጠኝነት ማለት ነው አይደለም። ስለዚህ ሄርሜላ ምናልባት ውሳኔሽ ከልብሽ ከሆነ ዛሬ የወሰንሽው እያመመሽ እንደዚህ ፊትሽ ቲማቲም እስኪመስል አልቅሰሽ የወሰንሽው ውሳኔ ወደኋላ ካልተመለሽ ምናልባት የሚጠቅምሽ ነው ብዬ አስባለሁ። ገብቶሻል? አቋም ከሌለው ሰው ጋር መቆየት አብርሃም አቋም ያለው ሰው አይደለም። ገብቶሻል አይደለ? ከአንቺ ጋርም አይሆንም። ሩታ ጋርም አንቺ ብታዩ ሩታ ጋር ብሄድ ከሩታ ጋር አይስማማም። ሲጀመር ሩታ መጀመሪያም ከአንቺ ማላየት ስለሆነ እልህ ስለሆነ አብርሃም ስለምታፈቅረው አይደለም ወደ እሷ እንዲመለስ የምትፈልገው። ይሄም ማወቅ አለብሽ። አንድ ነገር ማወቅ ያለብሽ ነገር ደግሞ ከአብርሃም ስትለይ አብርሃም እንዳይጎዳ ከተጎዳ አዝናለሁ የሚባል ነገር የለም። ቀድሚያ ለራስሽና ለራስሽ ብቻ ነው መስጠት። አብርሃምን የሚባለውን ሰው ከነህመሙ መርሳት ነው ያለብሽ። እሱ የራሱን ህይወት ይኑር፣ ተጎዳም አልተጎዳም። ምናልባት የሆነ ቀን ይገባውና መልሶ መጥቶ ሊለምንሽ ይችላል። ገብቶሻል አይደለ? ያለታ በራስሽ ቅድመ ሁኔታ የምታደርጊውን ነገር ታደርጊያለሽ። ዛሬ አንቺ የከፈልሽው ዋጋ እሱ ደግሞ በተቃራኒው ሲከፍል ልታዩ ትችያለሽ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። ቪዲዮውን እናያለን፣ ሀሳብ እንሰጥበታለን። ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮውን እስከ መጨረሻ ለማየት ሞክሩ። እስኪ ወደ ቪዲዮ እንሂድ። በተለይ ሴት ልጅ አታልቅስባችሁ ይባላል አይደለ? ሴት ልጅ አታልቅስባችሁ፣ እውነት ለመናገር ማለት ነው። ሄርሜላ እንግዲህ አብርሃም ስታይ የበለጠ ስሜታዊ ሆናለች። ያደርጋል። ምክንያቱም ዋጋ የከፈላችሁለት ሰው እና ለእናንተ ኢምንት እንኳን ቦታ ካሌለው ጭራሽ ወንጀለኛ ሲያደርጋችሁ ይገርማል። ምንም ያለቻት ነገር የለም እሷ። ምክንያቱም ምንም ብትላትም እሷ አልቅሳ አታውቅም። በሩታ የሆነ ነገር ማለት አልቅሳ እንደማታውቅ ታውቃለህ አንተ ራሱ ማለት ነው። ምንም አላለችኝም። አብርሽ ተረጋጋ። ይቅርታ፣ ስሜቴን ለመቆጣጠር እየሞከርኩ ነው ያለሁት። በህይወቴ ትልቅ ውሳኔ ወስኜ ስለመጣሁኝ ነው።
ይሄ ውሳኔ ዛሬ ሊያስለቅስሽ ይችላል። ዛሬ ብቻ ሳይሆን ምናልባት ብዙ ሌሊቶች ሊያስለቅስሽ ይችላል። ከዛም በኋላ ግን ልበደንዳና ትሆኛለሽ፣ ራስሽን ትወጃለሽ ማለት ነው። በነገራችን ላይ ከራሳችሁ በላይ ሰውን አትውደዱ። ከራሳችሁ በላይ ሰውን ከወደዳችሁ ራሳችሁን ትጥላላችሁ። በቃ ቅድሚያ ለራሳችሁ። ፍቅር ደግሞ ራስን አሳልፎ ለሰው ነው አይደለ? በዚህን ጊዜ ላይ እንደዚህ የሚባል ነገር በጣም ከባድ ነው። ለሚወዳችሁ ሰው ራሳችሁን ስጡት። ለእናንተ በዛው ምላሽ የሚመልስ ሰው። በተቃራኒው ከሆነ ግን ለእናንተ ስሜት ቀዝቃዛ የሆነ ሰው ምንም ዋጋ ብትከፍሉለትም በሱ ፊት ትርጉም የለውም። በጣም ብዙ ጊዜ አንተ በታመምክበትም ሰዓት አንተ ከመታመም በፊት በህይወት አንተን ካወቅኩ ቀን ጀምሮ እኔ አንተ ደስታ ነበር እየኖርኩኝ ነበረው። ምንም ጥያቄ የለውም። ሄርሜላ እኛም እስከምናውቀውና እስካየናት ጊዜ ድረስ ለአብርሃም ብዙ ዋጋዎችን ከፍላለች። በቃላትም በተግባርም አሳይተዋለች። ከራሷ ይልቅ ለሱ እየኖረች ነበር። እሱን ደስተኛ ለማድረግ ብዙ ነገሮችን አድርጋለች። ሲታመም በዛው ልክ ማለት ነው። ያገኘችው ምላሽ አለ የለም። ለአንተ ደስታ ነበር ብዙ መስዋዕትነት እየከፈልኩ የነበረው አብርሽ። ብዙ ነገሮችን ካንተ ጋር ማሳለፍ ፈልግ ነበረ። የህይወት ያጋር እንድትሆን ብዙ ነገሮችን ብቻ እኔ አላውቅም፣ ይሄ ማለት አልችልም፣ ግን በጣም ስለምወደ በጣም ስለማፈቅር ፈልጌው አልነበረም ያን ሁሉ ነገር እያደረግኩ የነበረው። እንደዛ አየሽ፣ ምን ያለ መሰለሽ፣ ብቻሽን ብታፈቅሪው በተቃራኒ ያኛው ሰው ካላፈቀረሽ፣ በተቃራኒው ላንቺ ዴንታ ከሌለው እየቆሰልሽ ነው የምትሄጂው። ትልቁ ስህተት በነገራችን ላይ መቼ ነው ታውቂያለሽ ሄርሜላ? ታፈቅረኛለህ ብለሽ ጠይቀሽ ያለቀሽለት በለቅሶ አፈቅርሻለሁ ያለቀን እዛ ጋር ቢያቆም ጥሩ ነበር። ምክንያቱም አፈቅርሻለሁ የሚለውን ስሜት ለመግለጽ በዛ ልክ አንቺ አልቅሰሽ ከሆነ የተናገረው ለአንቺ ለቅሶ እንጂ አንቺ እንዳታለቅሽ እንጂ አፈቅርሻለሁ ያለው ስለሚያፈቅርሽ እንዳልሆነ ማለት ነው። አፈቅርሻለሁ ማለት ቀላል፣ ለወንድ ልጅ በጣም ቀላል ነገር ነው። ላፈቀራት ሴት አፈቅርሻለሁ ማለት ኢዝ ኖርማል። ሴት ልጅ ናት ስሜቷን ደብቃ ምን ብላ፣ ወንድ ልጅ ግልጽ ነው። ያንን ሁሉ ጊዜ እየገፋኸኝ እንደምወድ እንደማፈቅር እየነገርኩህ የነበረው ዛሬ ግን አብርሽ አንድ ውሳኔ ወስኜ የመጣሁት ምናልባት ይሄ ውሳኔ ለአብርሃም ደስ ሊለው ይችላል። አዎ እሱም የሚፈልገው ውሳኔ ሊሆን ይችላል። እሷን ግን ለማባበል ለማስመሰል ገብቷቸዋል አይደለ? እንደሚወዳት ለማስመሰል የሆነ ነገሮችን ሊሆን ይችላል ሊል ይችላል። ምናልባት እንግዲህ እንደዚህ አትወስንም ብሎ አስቦ እሷ አቋም ካላት አብርሃም ማለት በነገራችን ላይ አንድ ነገር ማወቅ ያለባችሁ ነገር ስለሆነ ሰው የሆነ ነገር ለማወቅ ወይ ሲሞት ነው ወይ ከሀገር ጥሎ ሲሄድ ነው የሚባል ነገር አለ አይደል? ካጠገባችሁ ሲርቅ ቫልዩን ታውቃላችሁ። ምናልባት ሄርሜላ የዛሬ ውሳኔ ጭክን ያለ ውሳኔ ወስና ከሄደች አብርሃም ተከትሏት እንደሚለምናት ደግሞ አትጠራጠሩ። እስከዛሬ ህይወት ከናበላሽው ከሆነ ምናልባት እስከዛሬ ባንተ ህይወት ላይ ገብቼ እኔ አንተን ሰላም ነስቼ ራሴን አስቀድሜ ራስ ወዳጅ ሆኜ ከመጣሁኝ በጣም ይቅርታ። ምክንያቱም ስለ አንድ ነገር ለማወቅ ማጣትን ማወቅ አለባችሁ። የሄርሜላን እንክብካቤና የሄርሜላን ለሱ ያላትን ቦታ የሚያውቀው አብርሃም እሱን እንክብካቤና ያንን የምሰጠውን ደስታ ሲያጣው ብቻ ነው። ያንን ነገር እንዴት ነው ሄርሜላ በውሳኔዋ መራቅ ነው ያለባት። በቃ ትልቅ አባት ነክ ሎዲ አንተን ይጠብቅሃል። እኔ አንተን ብቻ ደስታ ያስቀደምኩኝ ብዙ ነገሮችን ምናልባት ወደ ኋላ አድርጌ ሊሆን ይችላል። ያልተረዳሁት ስሜቶች ሊኖር ይችላሉ። እኔ ምናልባት አንድ ጥያቄ የሚሆንብኝ ነገር ሄርሜላ ልጅሽስ የት ገባ? የተጸነሰው ልጅ የት ገባ? ለሎሊ አባቱ እሺ አብርሃም ነው ወደ ልጅ ሄድ አለሽው። አንቺ ያረገሽውስ ላንቺ ይሁን ጥያቄው። ስለዚህ ዛሬ ጠራው ካብሽ ከህይወትክ ለአንድና ለመጨረሻ ጊዜ አስወጣኝ። በቃ እኔ በጣም እየተንገላታው በጣም ስቄን እየበላው በጣም እንደ ሴት ልጅ ክብሬን ብዙ ነገር ይናጥቻለሁ አብርሽ። ስለዚህ አስቡት እንዲህ እንኳን ብላ ስትናገር ምን አይነት ምላሽ ሊሰጥ እንደሚችል መገመት ነው። የእውነት የሚያፈቅራት ከሆነ እስካሁን ስለተፈጠረው ነገር እንደዚህ ስለተሰማት ስሜቱ ራሱ ስለተሰማት ይቅርታ ማለት ነበረበት አይደለ? እሱ ግን እንደዛ አላለም። እንዲሰማሽ ስላደረግኩ በጣም ይቅርታ፣ ግን ደግሞ ውሳኔ አንቺ ከሆነ አመሰግናለሁ ቻው ነው ያላት። በቃ አለቀ። የሚወዳት ቢሆን ቻው አይላትም። ከዚህ በላይ እንደዚህ አድርግልኝ ወይም ደግሞ ከዚህ በኋላ እፈልግሃለሁ አፈቅርሃለሁ እና እያልኩኝ በየመንገዱ መምጣት አልችልም። ይቅርታ ሳይ ነው ትንሽ ነው
ይቅርታ ማለት ለኔ በጣም ከባድ ውሳኔ ነው እየወሰንኩ ያለሁት በህይወቴ። ፍቅር በዚህ ልክ ዋጋ ያስከፍላል። ብዙ ዋጋዎችን ሊያስከፍል ይችላል። ሲሳካ ደስ ይላል፣ ሳይሳካ ሲቀር ደግሞ ምንም ማድረግ አይቻልም። በጣም ከባድ ምለው ውሳኔ ነው በህይወቴ። ስለዚህ እኔ ካንተ ጋር ያለኝ ነገር ተስፋ ቆርጫለሁ። ከልጅህ እናት ጋር ከምትወዳት ጋር ብዙ ዋጋ ከከፈለችልህ ከልጅህ እናት ጋር ለአንተ መልካም ከሆነችው ከልጅህ እናት ጋር ህይወትን ቀጥል። እኔ ካንተ ህይወት እወጣለሁ። ምናልባት ይሄን የገለጽሽበት ከልብሽ እንዳልሆነ ግልጽ ነው። ስለ ሩታ ያወራሹ ነገሮች ምናልባት ከልብሽ አይደለም፣ እንደው ለመግለጽ ብለሽ ነው እንጂ ማለት ነው። ይሄን ነገር ነው የፈለኩት አብሽ። የምሬን ነው አብሽ። ስላሳለፍናቸው ጊዜያቶች ለኔ አስበህ ወይም ደግሞ ጥሩ ደጉንም ብዙ ነገር አስተምረኛል በህይወቴ። ምክንያቱም ህይወት በነገራችን ላይ ሲሳካ ብቻ ሳይሆን ሳይሳካም ሲቀር ብዙ ነገሮችን ትማራላችሁ። ስህተቶቻችሁን ሁሉ ታያላችሁ። ለወደፊት ለፍቅር ምን ያህል ቦታ መስጠት እንዳለባችሁ ትማሩበታላችሁ። ምናልባት ይህን ስህተት ሄርሜላ ላደግመው ትችላለች። ታውቃለህ፣ የመጀመሪያ ነበርክ። ብዙ ነገሮችን ካንተ ጋር አሳልፌያለሁ፣ ግን ደግሞ ለአንድና ለመጨረሻ ጊዜ ይሄን ውሳኔ ወስኛለሁ። እኔ በአንተ ምክንያት ብዙ ነገር አጥቻለሁ። በጣም ብዙ ነገሮችን ጊዜዋን አታለች፣ ብዙ ነገሮቿን ደስታዋን አታለች። ምናልባት ዛሬ ሌላ ህይወት ይኖራት ነበር፣ እሱን አታለች። አስቡት። ራትቻለሁ አልኩሽ፣ ይበቃኛል። ከዚህ በላይ ካንተ ጋር መፈተን የለብኝም። ምናልባት ውለታ ይዞክ ወይም ደግሞ ከኔ ጋር እንዴት ብዬ ተዋታለሁ፣ እሷ እንደዚህ ሆና እንደሷ እንደዚህ ንጹህ ልብ ስላላት ከሷ ጋር መቀጠል አለብኝ ብለክ የዩልኝ ታኑሮ እንድትኖር አልፈልግም። የሚመስለው እንግዲህ በግልጽ ተናግራለች ሄርሜላ። አብርሃም እስከዛሬ ከሄርሜላ ጋር የቆየው ይሄ ነው የሚመስለኝ፣ ውለታዎች ስለያዙት ወይም ደግሞ እዚህ ጋር የሆነ የሚመች ነገር ስላለ ብቻ ስለሚያፈቅራት ሳይሆን የሚመች ነገር ስላለ የሆነ በቃ አላል ወንበርም አይታችሁን አለ የምትቀመጡት የሆነ የማይቆረቁር እንደዛ ማለት ነው። አንተ ስትወደኝ ስታፈቅረኝ ነው ከኔ ጋር መቀጠል የምትችለው። ገባህ አይደል? ዛሬ ድረስ ብለሽኝ ተናግረሽ ማታውቂው እንዴ? እስከ ዛሬ ድረስ ብለሽኝ ተናግረሽኝ አታውቂም አልክ። እስክትናገር እየጠበቅክ ነበር ማለት ነው። ሌላ ይሄን ውሳኔ ስለተወሰነ የቻልኩበት ምክንያት ምንድን ነው? ምንም ግልጽ እኮ ነው። እሷ እንኳን መመለስ አይጠበቅባትም። ማንም ሰው ሊመልስ ይችላል። ማንም ሰው ሊመልሰው ይችላል። ይሄን ጥያቄ ደከመኛ ብሽ ሰው እኮ ይደክማል። ገባኝ ብቻ ነው ለይና ላንተ ፍቅር ጥረት እያደረኩ ያለው ግን ይሄው በቃ ባጭሩ ብዙ መስዋዕትነት እየከፈልኩ ያለው አንድ እጅ ብቻውን አያጨበጭብም ማለት። እስቲ እኔ ለኔና ላንቺ ፍቅር ይሄንን ነገር አድርጌያለሁ የሚል ነገር መናገር ትችላለህ? አትችልም። አንተም ደግሞ እያንገራገርክን ያለው ግራ ገባኝ። እግዚአብሔር እስቲ ግን ካንተ ጋር ሆኜ ደስታ ማልሰጥ ከሆነ ሰላም ማልሰጥ ከሆነ የሚሻለክ ህይወት ከሷ ጋር ነው። ተጎዳ ቃልና ተግባር የተለያየ ሲሆን ከባድ ነው። ቃልና ተግባር መመሳሰል መቻል አለበት። አብርሃም ከሄርሜላ ጋር መሆን እንደሚፈልግ ይናገራል አይደለ? በተግባርስ ተቃራኒ ነው። ታለች ወይ ራሷን የሆነ ነገር ታደርጋለች ብለህ እንዳታስብ። ምናልባት ይሄ ውሳኔ ለነገ ህይወት ይጠቅመኝ ይሆናል። ምንም ጥያቄ የለውም። በደንብ ነው የሚጠቅምሽ። በደንብ ያው እንዲህ መረር ይላሉ አይደለ? እንደዚህ ያሉ ውሳኔዎች መራር ናቸው። ይጠቅምሻል ግን ነገሮችን አንደርስታንድ ታደርጋለች፣ ታያለች። መቼም የኔን ውሳኔ ለመወሰን በአንዴ ተነስተሽ ተወስን አላልሽም። ምክንያቱም ብዙ በአንዴ ተነስታ ውሳኔውን አልወሰነችም። ብዙ ነገሮች በደንብ አይተዋለች፣ አብርሃምን ማለት ነው በደንብ። ምክንያቱም የማይጨበጥ ንፋስን እንደመጨበጥ ማለት ነው። የማይወዳችሁን ሰው ይዛችሁ ለማቆየት መሞከር ማለት የማይጨበጥ ንፋስ አይጨበጥ ማለት እንደዛ ማለት ነው። ተጋፍጥሽ አውቃለሁ። በዚህ ውሳኔ ሻይቲ ምትጸጸች ይሆናል ብዬ አላስብም። እኔና እሱ ነገ ላይ መልካም ነገር ይኖረናል ብዬ አስባለሁ። ለምን ያው ሩታም እንግዲህ ስሜቷን ነው የምትናገረው። ይሄን ደግሞ ለማባባስ ነው የምትፈልገው እሷ ማለት ነው። የበለጠ ሄርሜላ ተስፋ እንድትቆርጥ ለማድረግ ነው አብርሃም ለሷ ያላትን ፊሊንግ እየተናገረች ያለችው ማለት ነው። እንዴት ነው አንድ ላይ የኖረ ብዙ ቻሌንጆችን አብሮ ያሳለፈ በጣም ከትንሽ ደረጃ ወደ ትልቅ ደረጃ አብሮ የመጣ ሰው ነገ ላይ ትንሽ ቻሌንጅ ቢገጥመው ይለያያል ብዬ አላስብም። እንዴ ተለያያችሁ እኮ ትንሽ ቻሌንጅ የሚባል ነገር አይደለም። ተለያያችሁ እኮ ይሄን ማስተባበል የሚባል ነገር የለም። የተለያያችሁ ሰዎች እኮ ናችሁ። በቃ ቡዜ እኮ ዛሬ በጣም ዳይት ላይ እንደዛ እሳት የሆነችው እኮ በቃ ያለቀ ነገርን እንደገና አላቅም ብቻ እኔና እሱ አሁንም ቢሆን ተስፋ አልቆርጥም። እኔና እሱ አብረን እንድንሆን የምፈልግበት ምክንያት የሆነ ነገር ስለማይ ነው፣ እሱ ላይ የሆነ ነገር ስለምረዳ ነው። በቃ ይሄ ግልጽ እኮ ነው። መመላለሱ ራሱ አንድ ነገር ነው። ምንም ግልጽ ነው። አንቺ ወይ ያሳጣውሽ ነገር ኖሩ ለእሷ ያሳየዋት ፍቅር ምንም አይነት ነገር ኖሩ አይደለም። ኮምፔር አድርጋ አይደለም የተባልከው። አሁን በቃ ለአንቺ የሆነ ነገር አሳጥቼ ለእሷ ያሳየሁት ነገር ምናምን ነገር ሩታና ሄርሜላ እኮ አንድ አይደሉም። ሄርሜላ ፍቅረኛ ነች፣ ሩታ የድሮ ሚስት ነች። የተፋታው
ለሄርሜላ እኮ የተለየ ፍቅር ማሳየት አለብህ። የፈለግሽውን ነገር መወሰን ትችላለሽ። በውሳኔዋ መስማማቱ ራሱ አብርሃም ግልጽ እኮ ነው፣ አይፈልጋትም። በቃ እንደዚህ አይደለም። እስካሁን ስለተፈጠረው ራሱ በጣም ይቅርታ ማለት አለበት እንጂ ውሳኔዋን ከአንዳንድ ተቀብሎ ቻው። እኔ በዚህ ሰዓት ግን ከሩታ ጋር ሆናለሁ ከአንቺ ጋር ሆናለሁ ብዬ ምንም ያወራሁትም ነገር የለም። ለማንም ሰው የተናገርኩት ነገር የለም። እንዴት ነው ማወዳደርን? ይቻላል እንዴ? ይቻላል? አብርሃም እኮ በቃ ሁሉም ቦታ አለጥፋ አይነት ነገር ነው የሚጫወተው። እኔ በዚህ ሰዓት ብቻዬን መሆን ነው የምፈልገው፣ ከማንም ጋር መሆንን አልፈልግም ነው ያልኩት። ግን ደግሞ አንቺ ከኔ ጋር አትሁን ከሩታ ጋር ሁን ብለሽ የኔን ህይወት አንቺ አትወስኝልኝም እንዴ? ፍላጎትህ እኮ እሱ ነው፣ ፍላጎትህ እሱ ነው። ለምን ነው ላፍህ ሼም ይዞህ ነው? ኧረ ሼም እንዳይዝህ በእናትህ። አሁን አንቺ እንደዚህ ስላለሽ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት አይኖርም። ምናልባት ሩታ የምታወራቸው ነገሮች ምናምን ለኔ ምንም ያልገባኝ ነገር ነው አሁን እያወራች ያለችው ማለት ነው። እሱ እንኳን እኛም እያየን ስለሆነ ነው ነው። ምክንያቱም ስንብቱን እንኳን ሩታን ስትሰናበት ፍቅረኛን ግን አልተሰናበትክም። ኤርፖርትን የደረሰች ይባላል። ይሄ ነገር የሚያስደስትሽ ለአንቺ ሰላም የሚሰጥሽ ከሆነ ኢትስ ኦኬ፣ ለምን ችግር የለውም። ግን ለሱ ችግር የለውም የሚፈልገው ስለሆነ ማለት ነው። ደግሞ እኔ እያልኩ የነበረው ከራሴ ጋር ለትንሽ ጊዜ ማሳለፍ ፈልጋለሁ፣ ብቻዬን መሆን ፈልጋለሁ እንጂ እኔ ከአንቺ ጋር መሆን አልፈልግምና ከሩታ ጋር መሆን ፈልጋለሁ ያልኩበት ምንም አይነት ነገር የለም። አንዳንድ ሰዎች እንግዲህ ምንድነው የሚባለው አባባል ራሱ ሂዳት በለው እንዲሄድ አድርገው የሚባል ነገር አለ አይደል? ሂዳት በለው እንዲሄድ አድርገው በቃ ማለት እናንተ ጋር ምንም ችግር እንደሌለባችሁ በማስመሰል ብቻ ያ ሰው ግን ተማሮ እንዲሄድ ማድረግ ማለት ነው። ያ አብርሃም እኮ እያደረጋት ያለው ይሄን ሜላኒን እኮ ምንም ጥያቄ የለውም። ይሄ አንቺ ፍላጎት፣ ያንቺ ምርጫ፣ ያንቺ ህይወት ነው። አሁን እኔ ነኝ አይደል በመሀላችሁ የገባሁት? እኔ ነኝ አይደል አንተ ደስተኛ እንዳትሆን አንቺ መጥተሽ እኛ ህይወት ላይ ምንም የተፈጠረ ነገር የለም። አንቺ ሄርሜላ እውነት ለመናገር እንደ ቤስት ፍሬንድ መምጣትሽ ምናልባት ችግሮችን ፈጥሮ አባብሶት ሊሆን ይችላል። ግን አንቺ ከመምጣትሽ በፊት ነው ጸቡ የተፈጠረው። እንደ ቤስት ፍሬንድ መጣሽ፣ ችግሮች የበለጠ ተባባሱ ማለት ነው። ቃለቀ። ከዛ ውጪ ሩታ ደግሞ አልፈልግም አለች። በቃ አለቀ። አንቺ ደግሞ በዛን ታይም ላይ ለአብርሃም ያለሽን ፍቅር አሳየሽው። ይሄ ነው ጨዋታው። መጣሽ እኔና እሷን አላለያየሽም። መጀመሪያ እኔና ሩታ ተለያይተናል ኦልሬዲ ገባሽ? አንቺ መጣሽው እኔና እሷ ብዙ ነገሮች ከገባን በኋላ ከብዙ ታሪክ በኋላ ነው። ስለዚህ ከኔ ጋር ምንም አይነት ነገር እንትን ሊፈጥሪ እንዳትሞክሪ ሄርሜላ። የብዙ ሰዎች ስላችሁ የተወሰነ የሩታ ደጋፊዎች ሄርሜላ ጣልቃ እንደገባችና እንዳላያቸው ነው የሚያወሩትና ለነሱ ምናልባት ይሄ ምላሽ ሊሆን ይችላል አይደለ? አንቺ ስለመጣሽ እኔና የእሷ ህይወት ምንም የሆነ ነገር የለም። እሺ ታዲያ ስለመጉዳት ምን ስለመጎዳት ለትንሽ ጊዜ በቃ ብቻዬን አይሽ መልስ የለውም። በቃ ስላንቺ መጎዳት ሂ ዶን ኬር። በቃ መጀመሪያ እኮ ስላንቺ ማሰብ መቻል አለበት። ስላንቺ መጎዳት ለማውራት መልስ ለመስጠት መጀመሪያ ለአንቺ ፍቅር ሊኖረው ይገባል። መሆን ፈልጋለሁ ከማንም ጋር መሆን አልፈልግም ብያለሁኝ። አዎ ግን ደግሞ ማለት ከሩታ ጋር ሆናለሁ ማለት አይደለም። መታገስ ካቃተሽ ምናምን ይሄ ምክንያት መደርደር አያስፈልግም። ካቃተሽና ያንቺ ትግስት ያንቺ የፍቅር ልክሽን ይሄ ከሆነ ኢትስ ኦኬ ችግር የለውም። አያችሁ እሷን ተጠያቂ ያደረጋት ማለት ነው። እሷን ተጠያቂ ያደረጋት ጭራሽ ማለት ነው። ያንቺ የፍቅር በቃ እንትን ትግስትሽ እዚህ ድረስ ነው። በቃ አመሰግናለሁ። እኔ እኮ በጣም ብዙ ነገር ታግሻለሁ። እኔ እኮ በጣም ብዙ ጊዜ እንዴ አንተ እኮ እንደኔ ምንም ያደረከው ነገር የለም አብርሽ። ብቻዬን እንደዚህ ፊት ለፊት ሲነገርህ እንኳን እስኪ ስማ ነው በአንድ እጄ ነው እያጨበጨብኩ ያለሁት አይደል? እንደ የሆነ ነገር እኮ ልታሳየኝ ይገባል። የሆነ በቃ አሳየው ነገር አለ የለም? ተስፋ እኮ እያሳየኝ አይደለም። ታሳየኝና የምታወራው ነገር እኮ አንድ እየሆነልኝ አይደለም። ለዚህ ምላሽ አለ የለህም አብርሽ። እኔም እኮ ይደክመኛል እንዴ። እስቲ ተሻለ መጣ። ከኔ ብዙ ነገሮችን ካንተ ኤክስፔክት እያደረኩ ነበረ። ተመልከቱ፣ እኛም ይሄን ብለን ነበረ። ምክንያቱም ጭራሽ ወንጀለኛ አረጋትና ቁጭ አንቺ ነሽ ያሳምሽኝ ብሎ ማለት ነው። ሴት ልጅ ነኝ እኮ እኔም እኮ እድሜ ያለኝ እኔም እኮ ክብር አለኝ። እኔም እኮ ለቤተሰቦቼ ባሌ ብዬ ማሳየት የምፈልገው ብዙ ነገሮች አሉ አይደል? እንዴ አንተ እኮ ምን ጥያቄ አለው? ሳይ ነገር አግባብ አይደለም አብርሽ። ይሄን ውሳኔ መወሰን ለምንድን ነው የከበደክ? ምንም ነገር ያልኩት ነገር የለም። አንቺ ፈልገሽውና ፈቅደሽው ይሄን ነገር ከወሰንሽ ችግር የለውም እኮ አልኩሽ። ሄርሜላ ወደ ኋላ እንዳትመለሽ፣ እውነት ለመናገር ማለት ነው እንደ ወንድም ነው መክርሽ፣ ወደ ኋላ እንዳትመለሽ። ለኔ ያለሽ ፍቅር ለኔ ያለሽ መውደድ በዚህ እስከዚህ ልክ ከሆነም አመሰግናለሁኝ። ምን አንተ ለማትወዳት እዚህ ልክ እንደውም ኤክስትሪም ነው ለአንተ የተሰጠች ፍቅር ማለት ነው። እየነገርኩህ ያለሁት እኮ ዋን ፖይንት ከህይወትህ ልውጣ እያልኩ በእንደዚህ አይነት ባጭር ደቂቃ ላስወጣሽም አይልሽም። አብርሃም ራስ ወዳድ ነው፣ ራስ ወዳድ ከህይወቴ ውጪልኝ አላልኩሽም ማለት ነው። እሺ አላሳዝንህም? እኔ እንደ ሴት ምንም ስለኔ ምንም አታስብም፣ አትጨነቅም? እያደረክ ያለው ምንም መልስ የለውም በዚህ ላይ ምንም ነገር ማለት ነው።
ነው ነገር ሁሉ እያየሁ እንድኖር ነው የምትፈልገው? ከቻልሽ ብቻዬን አግኝኝና ሌላ ቀን በቃ እዚህ ጋር ምንም ብቻዋን አግኝቷት እንግዲህ በሌላ ዲስኩር ደግሞ ሊያሳምናት ማለት ነው። በሌላ በቃ ሌላ ነገር አውርቶ ደግሞ ሊያሳምናት ማለት ነው። እንግዲህ ተስፋ እንዳትቆርጥ በማድረግ ሊያቆያት ማለት ነው። ከሱ ጋር ያለኝን ነገር ያልጨረስኩኝ ወይም ደግሞ አልወሰነችም ብለሽ እንድታስቢ አልፈልግም። ለሩታ ድግስ ነው በቃ ሰርግ ነው በቃ ያሰበችው ነገር ተሳካላት። እኔ ከዚህ በኋላ ወደ እሱ ተመልሼ እጅግ ያሳዝናል። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው